ኧረ ነይ እንጂ ምን ሊሆን ነው? በቃኝ በእናትሽ ሄዳለሁ። ምን ማለት ነው? አምጫልፊ ሊሳልኩት የምግብ ችግር አለብኝ እንዴ? የሰው ሰርግ ላይ መጥተው እንደዚህ ይባላል። ምንድነው እንደዚህ የሚያረጋት? በቃኝ እና ወጥ ጸላፊ፣ ጠጃ ሳላፊ፣ አስተናጋጅ ምናምን አስቀየመኝ ተብሎ የጠራሽ እኮ ሙሽራው ነው። ከሙሽራው ማዕድ ይቀራል። ሙሽራውን እኮ አላገኘሽው። ነውር ነው እንደዚህ አይደረግም እኮ። እንግዳ አይከበርም እንዴ ታዲያ? እሷ አጥፍታለች። እሺ እሷ በስነ ስርዓት አላስተናገደችሽም። አንቺ ታዲያ እሷን ትተሻት መሄድ አለብሽ? የጠራሽ እኮ ሙሽራው ነው። ሙሽራውን ታገኘዋለሽ፣ ከሙሽራው ጋር ትገናኛለሽ፣ ማዕድ አብረሹ ትቆርሻለሽ፣ የሙሽራውን ደስታ ትካፈያለሽ እንጂ ማንንም ማስቀየመኝ ተብሎ ሰርግ ተረግጦ አይወጣም። ስለዚህ ማናችንም ብንሆን በእግዚአብሔር ቤት ውስጥ የተለያዩ አገልጋዮች፣ የተለያዩ ሰዎች፣ የቤተ ክርስቲያን ሽማግሌዎች ወይ ፓስተሮች ስላስቀየሙን የእግዚአብሔርን ማዕድ የሙሽራውን ማዕድ ረግጠን መውጣት በፍጹም የለብንም። ሙሽራው ኢየሱስ ይመጣል። ሙሽራውን እናገኘዋለን። አብረን ከሱ ጋር ማዕድ እንቋደሳለን፣ እናመልከዋለን። የናፈቀንን ያን ውብ ፊቱን እናያለን። ኢየሱስ ይመጣል። አሜን።